ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደኝ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይን እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ላይክ ሼር ማድረግ እንዳረሱ የደውል ምልክቷን መጫን እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ቪዲዮቹን የሚያችሁ ጋብዣችኋለሁኝ። 3 ቪዲዮ ካያችሁ በኋላ ካልተፈታ ግን አልተፈታም ካላችሁኝ ስር ህልም ማስቀመጣችሁን እንዳረሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁኝ። ላይክ ማድረጋችሁን እንዳረሱ። ነፃነት ሌላ መቅደዬ እናቴ ነች ያየችው እኔና እህቴ የሚያምር ቀሚስ ለብሳቸው እኔ ጋር ስትመጡ አየው አለችም። ምንድነው ማለት? እሺ ቀሚስ ጸጋ ነው፣ በጣም ቆንጆ ነው። ጸጋን ነው የሚያመላክተው። የሚያምር ልብስ ቀሚስ ጸጋን ያመላክታል። በጣም ቆንጆ። ትዕግስት አመሰግናለሁ መቅዲ። ያለሁት በስደት ነው። በህልሜ ነጭ ቅማል ፓንቲ ላይ ያገኘው ውዴ ፍችልኝ፣ እግዚአብሔር ይባርክሽ። አሜን ብያለሁኝ እናት። እሺ ፓንቲ ውስጥ ማንነትን ነው የሚያመላክተው። ስለዚህ በዛ የሚመቀኙሽ፣ በአንቺነትሽ የሚመቀኙሽ ሰዎች እንዳሉ ነው የሚያመላክትሽ። ቅማል ምቀኛን ነው የምታመላክተው። ስገይ ምናምን ካላይሽ ያው ጸሎት አድርጊ። ምቀኛ ነው የሚያመላክትሽ። የማርያም ሰላም መቅዲ ያልተፈታ ህልም ነው። እህቴ ትንሽ ሆና ነው ያየዋት። እናቴ ከአንዲት ህፃን ልጅ ጋር ይቺ ትንሿ እህቴን እቤት ውስጥ አስገብታ በር ዘጋችባቸው። እኔም ወደ ውስጥ ገባው። ከዚያ እንዴት ወጡ አለችኝ አንድ ሴትዮ። በእውነታው ጎረቤታችን ናት። እሷ እንደ መንፈስ ነው የሚያደርጋት። እናቴ ያን ፈታ ነው በሩን የዘጋችብን። ያቺ ሴትዮ ሰዎች ስለ እሷ ነው የሚያወሩት። እንዲህ ያሉት ሴትዮ በጥንቆላ ብዙ ቦታ ይዛለች። አዲስ አበባ ውስጥ ብዙ ቦታ የሷ ነው። ምን እንደምታደርገው አናውቅም። ስራዋ ሁሉ መተት ነው እያሉ የሟታል ይቺ ሴት እኔ እየጠራችኝ በሩን ከፍታ ኑ ውጡ ትለናለች። እኔ ለትንሿ እህቴ ፈራው፣ በመንፈስ እንዳትጎዳት እናቴ ፈርታ በረንዳ ላይ አግዳሚ ወንበር አለ። ይቺ ሴትዮ እዛ ላይ ተቀመጠች። ወንዶችም ሴቶችም ነበሩ፣ ትልልቅ ሰዎች ነበሩ። ወንበር ላይ ተቀመጡ። እናቴ ቡና ታፈላለች። ይቺ ሴትዮ እዛ ወንበር ላይ እንደተቀመጠች ልብሷን ሰብስባ ሽንቷን መሽናት ጀመረች። ሰዎች ምን ይሏታል? አታፍርም እንዴ ላለው። እሺ አንደኛ ቡና ማፍላት ነገር ነው። ቡና ማፍላት ነገር ነው። ሁለተኛ ደግሞ ሴትዮዋ ደግሞ ሰው መሃል ላይ ነው ሽንቷን ስሸና። ስለዚህ ይሄ ውርደት ሊመጣ እንደሆነ የሚያመላክት ነው። ሽንት መሽናት ያው ጥሩ ቢሆንም ግን ሰው መሃል ላይ ምናምን ሲሆን መዋረድን ነው የሚያመላክተው። እና ያው እናታችሁ በር ስትዘጋ ማየት ከዛ ግንኙነት መሸሽን፣ እናንተ ማራቅን ነው በር መዝጋት የሚያመላክተውና ግን ሲከፈት ነው ያየሽው። ሴትዮዋ ከፍታ ልታስወጣችሁ ስትል ነው ያየሽው አይደል? ስለዚህ ያው ሴትዮዋ ያው በህልምም እንደዛ መተትን ምንም ጥንቆላም እንትን ትላለች ነው። ስለዚህ ይሄ መልእክት ነው። በቃ ሴትዮዋ ያው አሁን የመጋለጫው ወይም ደግሞ የመዋረጃ ጊዜ እንደደረሰ፣ ምክንያቱም ይሄ ሽንት ሰው መሃል ላይ መሽናት ውርደትን ስለሆነ የሚያመላክተው ማለት ነው። ያው መጠንቀቅ መጸለይ ግን ያስፈልጋል። ያንን ነው የሚያመላክተው። ያው በሩና ታችሁ ስዘጋ ማየቱ እናንተን ያው ከዛ ነገር ማሸሿን ከዛ ነገር መጠበቋን ነው የሚያመላክተው። ያው ጸሎት አድርጉ። ሚራን ሰላም መቅዲ አመሰግናለሁ ስለፈታሽልኝ። በህልሜ ልጅ ያለችበት መኪና ተገልብጦ እሷ ምንም ሳትሆን ቆማ ነበረ። እኔ በጣም ደንግጬ ዝም ብዬ ቆሜ አያለሁኝ። ጓደኛዋ ፀጉሯ ላይ አዞ ተጠምጥሞ እኔ አበሻ ቀሚስ ለብሼ ማየት ምንድነው? ያመሰግናለሁ። እሺ ሀበሻ ልብስ ጸጋን፣ ክብርን፣ ቋሚ ሀብትን፣ ትዳርን ነው የሚያመላክተው። ሀበሻ ልብስ በጣም ቆንጆ ነው። ፀጉሯ ላይ አዞ ተጠምጥሞባት ያየሽው ጸጋ ነው። ፀጉር አዞ ደግሞ ሴጣንን ነው የሚያመላክተው፣ አጋንንትን ነው የሚያመላክተው እና ጥሩ አይደለም። ጸሎት ማድረግ ይኖርባታል። መኪና አደጋ ድንገተኛ ህመምን ነው የሚያመላክተው። ግን ያው ብዙም እንትና እሷ ሳትጎዳ ስለሆነ ወጣችሁ ጥሩ ነው። ግን ጸሎት በደንብ ታድርግ። ያንን
የመኪና አደጋ ጥሩ ነገርን አያመላክትም። ለዛ ጸሎት ከሀበሻ ልብሱ ግን በጣም ቆንጆ ነው። ነጻነት ሰላም መቅዲ ሰላም ከጓደኞቼ ጋር ክትፎ የምበላ ይመስለኛል። አንዷ ጓደኛዬ ሌላ ምግብ አለ ብላ ቲማቲም ቁርጥ በሚያምር እንጀራ ታመጣለች። እሱን እበላለሁ። ምንድነው ውዴ? እሺ ከጓደኞችሽ ጋር መብላት ጥሩ የሆነ ግንኙነትን ቢያመላክትም ግን ጥሬ ስጋ ትንሽ ጥሩ አይደለም። ያው ክትፎ ጥሬ ስጋ ከሆነ ትንሽ ጥሩ አይደለም። ያው ጸሎት አድርጌ ቲማቲም ግን በሚያምር እንጀራ በረከት ነው፣ ስራ ነው፣ ቆንጆ ነው። ምግብ አብሮ መብላት ጥሩ የሆነ መልካም የሆነ ግንኙነትን ያመላክታል። ቲማቲም ሲሳይ ብር ማግኘትን ስለሆነ የሚያመላክተው በጣም ቆንጆ ነው። አለም ዳኝ ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን ስለምትፈችልኝ አመሰግናለሁ። እሺ ናት አንድ እህቴ ያለመችው ነው መቅዲ ፔሬድ በሞዴስ ላይ ሲደርቅ ሁለተኛ ከጣቶቼ የትኛው እንደሆነ በደንብ አልገባኝም፣ ግን ጥፍሬ ከስር ተነቅሎ የያዘው ትንሽዬ ስጋ ነው እና ደም በጣም ይንጠባጠባል። ሶስተኛ ምግብ ለመብላት ተሰብስበን በጠረጴዛው ዙሪያ እኔ ጥፍሬ ገልበጥ አድርጌ ሳየው ቆሽሿል አለው። ቆረጥኩትና ልታጠብ ተነሳው። አመሰግናለሁ። እሺ ጥፍር መቁረጥ ጥሩ አይደለም። ያው ምክንያቱም ልጅ ካለሽ ትንሽ ህመምን ያመላክታል። ልጅ ከሌለ ደግሞ የዘመድ ሞትን ነው የሚያመላክተው። ይሄን ያመላክታል። ቆሻሻ ደግሞ በአጠቃላይ ኃጢአትን ስለሆነ የሚያመላክተው ያው መታጠብሽ ልትታጠቢ ስትሄጂ ነው ያየሽው። ያው መታጠብ ጥሩ ነው። ምንም እንትን የለውም። ቆንጆ ነው በጣም። ይሄ ሁለተኛውም እንደዛ ነው። ጥፍርሽ ተነቅሎ ነው ያየሽው። ያው ደግሞ ብር ማግኘትን ሲሳይ ማግኘትን ቢያመላክትም ግን አንቺ የምታገኙ ነገር ቢኖርም ግን ልጅ ካለሽ እንዳልኩሽ ጥፍር መነቀል ምናምን የልጅ ህመምን ነው። ከሌለሽ ደግሞ የዘመድ ሞትን ነው የሚያመላክተው። ያንን ነው። ሌላኛው ፔሬድ ያው ይሄም ሲሳይ ነው። ምንም እንትን የለውም። ልብስ ሲነካ ምናምን ነው እንጂ ይሄ ሞዴስ ላይ ሆኖ ነው ደሙን የሚያየሽው። ስለዚህ ምንም እንትን የለውም። ብር ነው። ብር እንደምታገኝ የሚያመላክትሽ ነው። ኪያ ሀይ መቅዲ ደረጃ ስወርድ አየው። ምንድነው ደረጃ መውረድ? ሀሳብን መወጣት ነው የሚያመላክተው። በጣም ቆንጆ ነው። ፍቅርተ ሰላም መቅዲ ሰላም ከወንዝ ውስጥ ገመድ ተሰጥተውኝ ስወጣ አየው። ምንድነው ገመድ? እድሜ ነው። ቆንጆ ነው። ረጅም እድሜ ነው የሚያመላክቱት። ጽዮን ሰላም መቅዲ በህልም 3 ትንሽ ድመት እስከ እናታቸው እናትየው ግን ድመቶቹን እንዳልጎዳቸው ቤት ውስጥ ተንቆራጣች። ምንድነው? ሁለቴ ነው ያየሁት። ድመት የቅርብ ሰው ጠላትን ነው የምታመላክተው። የቅርብ ጓደኛ ጠላትን ነው የምታመላክተው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ቤት እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። መልካም ጊዜ